እግሮቻችን ቆመን እግዚአብሔርን ቃል ከሮሜ መጽሐፍ ምዕራፍ 8 ከቁጥር 11 ጀምሮ ያለውን ቃል አውጥተን እናያለን። ጌታ ይባረክ። በኢየሱስ ስም አነባለሁ። ነገር ግን ይላል ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣዋል። ለሚሞተው ሰውነታችሁ ደግሞ ምንን ይሰጣዋል? ሕይወትን ይሰጣዋል። ጌታ ኢየሱስ ይባረክ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ እኔ ደግሞ አለ የተቀበልኩትን ከሁሉ በፊት አሳልፌ ሰጠዋችሁ። እንዲህም ብዬ አለ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያ በኋላ ደግሞ ከ500 ለሚበልጡ ወገኖች አለ። ነገር ግን ቁጥር 3 ላይ ከመሃል ጀምሮ ሲናገር ምን አለ? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ሃሌሉያ! ጌታችን ተነስቷል። ጌታችን በዙፋኑ ነግሶ ቁጭ በሉና ለአጭር ደቂቃ እግዚአብሔርን ቃል አካፍላለሁ። ኢየሱስ ይባረክ። ሐዋርያው ጳውሎስ በዚህ ስፍራ ላይ በአንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ተቀበለው ወንጌል ለቆሮንቶስ ሰዎች መልሶ ሲያሳስባቸው ከእግዚአብሔር ቃል ስለ ተቀበለው ጌታም ራሱ መጥቶ ከተገናኘው ከበራለት ከዳነበት ወንጌል መልሶ ለቆሮንቶስ ሰዎች ሲያስታውሳቸው ምን አለ? መጽሐፍ እንደሚል አለ ክርስቶስ ኢየሱስ ለሰው ልጆች ሁሉ ኃጢአት ሞተ፣ ለሰው ልጆች ሁሉ ኃጢአት ሲል ምን አለ? ተቀበረ፣ በሶስተኛው ቀን ከሙታን ምን አለ? ተነሳ። ሃሌሉያ! ታውቃላችሁ እስካሁን ድረስ በአይሁዶች ዘንድ መጽሐፉ ራሱ ይናገራል። ልክ ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ መቃብሩ ተፈንቅሎ ባዩ ጊዜ በተመለከቱ ጊዜ አንድ ነገር ነው ያደረጉት። ህዝቡ ይህንን እንዳያምን ወይንም ደግሞ ለአመራሮች ሄደው ተናግረው እዛ ስፍራ ላይ መኖር አለበት ብለው ጠባቂ ካደረጉ በኋላ ህዝቡ ኢየሱስ ከሞት ተነሳ የሚለውን እንዳያምኑ በህዝቡ አይምሮ ዘንድ የኢየሱስ ክርስቶስ ከሙታን መነሳቱ እንዳይነገር ለዘበኞቹ እንደዚህ ያደረጉ። ብር ሰጧቸውና ኢየሱስ ክርስቶስ ከሞት አልተነሳም፣ ደቀ መዛሙርቱ ነው የወሰዱት ሬሳውን የሰረቁት። አውቀው ኢየሱስ ክርስቶስ ከሞት መነሳቱን ሊናገሩ ስለፈለጉ ኢየሱስ ክርስቶስ ከሞት ተነስቶ ሳይሆን ሬሳው ተሰርቆ ነው በሉና ተናገሩ ብለው ለዘበኞቹ ብር ከፍለዋል። መጽሐፋችን እንደሚናገር እስካሁን ድረስ አይሁዶች የኢየሱስ ክርስቶስ ከሙታን መነሳት ሲነገር ነው ከሞት አልተነሳም እሱ ደቀ መዛሙርቱ ነው አውቀው የወሰዱት ከነበረበት መቃብር ውስጥ አውጥተው የወሰዱት ደቀ መዛሙርቶቹ ናቸው ብለው አስወርቷል። እስካሁን ድረስ አንዳንድ አይሁዶች እንደዚህ ያምናሉ። ጠላት ምን ያህል ስትራቴጂ እንዳለው አያችሁ? ሰዎች ወንጌልን እንዳይቀበሉ እንዳያምኑ ከሞት የተነሳው ጌታ አልተነሳም፣ ደቀ መዛሙርቱ ነው ሬሳውን የወሰደው ያሉት። እንግዲህ አጠገባቸው ሆኖ ጌታ እነሱ ፊት ሲያስተምር እነሱ ፊት ሲናገር መለኮትን ፊት ለፊት እያዩ እንዳይቀበሉት ጋርዷቸው ነበር አጋንንት። እኛ ግን ሩቅ ያለን ሰዎች ወንጌልን በማመን በሞኝነት ተቀብለን ጌታ በርቶልናል። እስቲ ኢየሱስን አክብሩት። ወደ ሐሳቤ ልግባ። ሮሜ 8 ላይ ሐዋርያው ጳውሎስ ሲናገር ክርስቶስን ከሙታን ያስነሳው የትንሣኤ መንፈስ በእናንተ ዘንድ ቢኖር ይላል ለሚሞተው ሰውነታችሁ ሕይወትን ይሰጣዋል። ክርስቶስን ከሙታን ምን ያደረገው? ያስነሳው። የትንሣኤ ኃይል ሲባል የትንሣኤ ኃይል ብሎ ሲነገር አይምሯችን ላይ ሁሌ ሊመጣ የሚገባው የትንሣኤ ኃይል የሆነው መንፈስ ቅዱስ ነው። እስቲ አጠገባችሁ ያለውን ሰው የትንሣኤ ኃይል መንፈስ ቅዱስ ነው በሉት እስቲ። የትንሣኤ ኃይል ማን ነው? ሐዋርያው ጳውሎስ ለዚህ ነው ከናንተ ዘንድ በሚኖረው ከናንተ ጋር በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጣል አለ። ይህ የትንሣኤ ኃይል ክርስቶስን ከሙታን ያስነሳ የትንሣኤ መንፈስ በአማኞች ሕይወት ውስጥ ሁሉ ይኖራል። በእኔ ውስጥ ይኖራል፣ በእናንተ ውስጥ ይኖራል፣ ከናንተ ጋር ይኖራል።
ሰው ጌታ ኢየሱስ ክርስቶስን እጁን ከፍ አድርጎ በሚቀበልበት ሰዓት ላይ ከጨለማ ወደሚደነቅ ብርሃን በሚመጣበት ሰዓት ላይ የመንፈስ ቅዱስ መኖሪያ ሆኗል የትንሳኤ መንፈስ መኖሪያ ሆኗል ክብር ለኢየሱስ ይሁንለት ሃሌሉያ እንግዲህ ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሰቀል እግዚአብሔር ለዓለም ፍቅሩን የገለጠው እዛ ጋር ነው በመስቀሉ ላይ ነው የእግዚአብሔር ኃይል ግን ትልቁ ኃይል የተገለጠው ትልቁ ብርታቱ የተገለጠው ክርስቶስን ከሙታን ሲያስነሳ ነው ደግሜ እናገራለሁ እግዚአብሔር ፍቅሩን የገለጠው በመስቀል ላይ ነው እግዚአብሔር ኃይሉን የገለጠው ክርስቶስን በማስነሳት ነው የእግዚአብሔር ትልቁ ፍቅር የተገለጠው የቱ ጋር ነው መስቀል ላይ ነው የእግዚአብሔር ትልቁ ኃይል ደግሞ የተገለጠው ክርስቶስን ከሙታን ሲያስነሳ ነው ታቃላችሁ ሰይጣን ሞኙ ልክ አሁን ያነበብኩላችሁ ቃል ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ እንደዚህ ይላል ሞት ሆይ መውጊያ የታለ ሲኦል ሆይ ድል መንሳት የታለ ይላል ሰይጣን ሞኙ ጌታ ኢየሱስ ክርስቶስ ከሞተ በኋላ ሞት በሚባል መክደኛ ከርኖበት በቃ ከዚህ በኋላ አይነሳም ወንጌል የሚናገር የለም ከዚህ በኋላ እግዚአብሔር መንግስት ሐሳብ ምድሪቱ ላይ አይሰፋም ብሎ ሲኦል ውስጥ ሴሌብሬት ያደረገ ደስ ይያለው ይያለ በሶስተኛው ቀን ግን ክርስቶስ ኢየሱስ ከሙታን ተነሳ አንድ ሰው ጮሆ አሜን ይበል ሞት ከዛ በፊት ተሸንፎ አያውቅም ሞት ከዛ በፊት ድል ተደርጎ አያውቅም ሞትን ያሸነፈ ንጉስ አልነበረም ከዛ በፊት ሞትን ያሸነፈ ኃይለኛ አልነበረም ሞትን ያሸነፈ ወንድ አልነበረም ነገር ግን ጌታ ኢየሱስ ክርስቶስ በሶስተኛው ቀን ሞትን ፈነቃቅሎ ተነሳ ለዚህ ነው ሞት ሆይ መውጊያ የታለ ሲኦል ሆይ ድል መንሳት የታለ ሞት ተሸንፏል ሃሌሉያ ሞት ተሸንፏል በሉስቲ ድገሙስቲ የመጨረሻ በማን በኢየሱስ በማን አስቡት ሰይጣን በቃ ኢየሱስን መስቀል ላይ ሲሰቅል ኢየሱስ ሲሞት እሱ ተነስቶ ሌሎችንም እንደሚያስነሳ አላወቀም ይህንን አጀንዳ አልገባው ስቷል ያ አጀንዳ ቢገባው ኢየሱስ ክርስቶስ እንዲሞት አይፈልግም ነበር ነገር ግን ኢየሱስ ክርስቶስ በሞተ ሰዓት ላይ 3 ቀን ሙሉ ሰማይ ዝም ብሏል አንደኛውም ቀን ዝም ብሏል ሁለተኛውም ቀን ዝም ብሏል የመጨረሻውን ቀን ዝም ብሏል ሶስተኛውም ቀን ላይ ነገር ግን ሶስተኛው ቀን ሲያልቅ እግዚአብሔር የትንሳኤውን ኃይል ላከ ኤፌሶን 1:20 ላይ ስትመለከቱ ከቁጥር 19 ጀምሮ የብርታቱ ጉልበት የኃይሉ ጉልበት በዚህ ተገልጧል ይላል በምን ክርስቶስን ከሙታን ሲያስነሳው ካለቅነት ከስልጣናት ከጌቶች ከኃይላት በላይ ሲያደርገው የትንሳኤ ኃይል ታላቁ ብርታት ታላቁ ጉልበት ታይቷል ይላል ቅድም እንደነገርኳችሁ የእግዚአብሔር ትልቁ ኃይል የተገለጠው ምድርን ሲፈጥር አይደለም የእግዚአብሔር ትልቁ ኃይል የተገለጠው ሰማይን ሲያጸና አይደለም ክርስቶስን ከሙታን ሲያስነሳ ነው አስነሳው ካለቅነት ከስልጣናት ከጌቶች ከኃይላት በላይ ያደረገው ይህ ክርስቶስን ያስነሳ የትንሳኤ መንፈስ በእናንተ ውስጥ አለ ይህ የምስራች ሁሉ ጊዜ በሰማችሁት መጠን ሁሉ ጊዜ ባሰባችሁት መጠን የሚያስደስት የምስራች ነው ለምን መሰላችሁ ያ ክርስቶስን ከሙታን ያስነሳ እንግሊዘኛው መጽሐፍ ሲናገር the same spirit ይላል ያው መንፈስ ክርስቶስን ከሙታን ያስነሳ የትንሳኤ መንፈስ በእኔ ውስጥ አለ ባንተ ውስጥ አለ ባንቺ ውስጥ አለ በእኛ ውስጥ አለ ሞትኛ ላይ ስልጣን የለው በሽታኛ ላይ ስልጣን የለው ጨለማ በእኛ ላይ ስልጣን የለው ክርስቶስን ከሙታን ያስነሳ የትንሳኤ መንፈስ በእኛ ውስጥ አለ እስቲ አንድ ሰው ጮሆ በእኔ ውስጥ አለ ይበል ድገሙ እስቲ የመጨረሻ ለዚህ ነው በሙሉ ልብ እንደዚህ ምንለው በዓለም ካለው ይልቅ ከኛ ጋር ያለው ይበልጣል በመተተኛው ዓለም ውስጥ ካለው ይልቅ በደብተራ ዓለም ካለው ይልቅ ካንተ ጋር ያለው በጨለማው ዓለም ካለው ይልቅ ካንተ ጋር ያለው በዲያብሎስ ዓለም ካለው ይልቅ ካንተ ጋር ያለው እስቲ አንድ ሰው ጮሆ ይበልጣል ይበል ድገሙ እስቲ የመጨረሻ የትንሳኤ ኃይል ስሙኝ የትንሳኤ ኃይል ውስጡ እንዳለ የገባው ሰው ያመነ ሰው በጌታ ፊት ነው መላችሁ ውስጡ በሽታ ሰርቫይቭ ማድረግ አይችልም
አንድ ስፍራ ልውሰዳችሁ ዮሐንስ ራዕይ ምዕራፍ 11 ላይ በጣም ይገርማችሁ ሁለት ነቢያቶች አሉ በመጨረሻው ዘመን ስለሚነሱ ነቢያት የራዕይ ጻፊ ዮሐንስ ከጻፈው ውስጥ ማለት ነው እነዚህ ነቢያቶች በሙሴና በኤልያስ መንፈስ ነው የሚነሱት መጽሐፍ ሲናገር ትንቢት በሚናገሩበት ወራት ሰማይን የመዝጋት ስልጣን አላቸው ይላል በኤልያስ መንፈስ የሚነሱትን ማለት ነው ሌላው ደግሞ ትንቢት በሚናገሩበት ሰዓት ላይ ውሃውን ወደ ደም ይቀይራሉ አለ በሙሴ መንፈስ የሚነሱትን ነው ማንንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል ጠላቶቻቸውን ይበላል ይላል እነዚህ የክርስቶስ ምስክሮች በትንሳኤ ኃይል በምድሪቱ ላይ በጣም ተገልጠው ካገለገሉ በኋላ መጽሐፍ ሲናገር እዛው ስፍራ ላይ ምስክርነታቸውን ከፈጸሙ በኋላ ይላል ከጥልቁ የሚወጣው አውሬ ይወጣና ይወጋቸዋል ይላል ምስክርነታቸውን ከፈጸሙ በኋላ ነው ግን አንዳንድ ጊዜ የሐዋርያትን ታሪክ ስታነቡ በሰይፍ አንገታቸው የተሰዋ ሰዎች አሉ በመስቀል ላይ የተሰቀሉ አሉ ተዘግዝቀው የተሰቀሉ አሉ በመጥበሻ ላይ የተጠበሱ አሉ በመጋዝ የተሰነጠቁ አሉ በፈላ ዘይት ውስጥ በፈላ ውሃ ውስጥ የተጣሉ ሰዎች አሉ እጅግ በሚያሰቅቅ ለመስማት በሚከብድ ከባድ አሰቃቂ በሆነ ነገር የተገደሉ ሰዎች አሉ እነሱ ሲሞቱ ሲገደሉ ወንጌል ኃይል ስለሌለው አይደለም ስራቸውን ስለፈጸሙ ነው እነዚህ ሰዎች በመጨረሻ ላይ በጠላት እጅ ወድቀው ጠላት በፈለገው አሰራር ውስጥ የሚሞቱት ስራቸውን ስለፈጸሙ ነው የሆነ ጊዜ ላይ የሆነ ዘመን ላይ እከሌ ወይም ደግሞ ነብይ ዘካርያስ ወንጌልን ሲሰራ እንደዚህ ሆነ ብላችሁ ብትሰሙ ከነብይ ዘካርያስ ጋር ያለው ኃይል ስላነሳ አይደለም ወይንም ደግሞ ነብይ ዘካርያስ ሚስ ስላደረገ አይደለም መጨረሻው በዛ መንገድ እንዲሆን ስለታየለት ወይ ደግሞ የሱን ያገልግሎት ዘመን ስለጨረሰ ነው በእንደዚህ አይነት መንገድ የሚያልፈው ማለት ነው እነዚህም ሰዎች አገልግለው በጣም ባስፈሪ ክብርና ባስፈሪ ኃይል አገልግለው ምስክርነታቸውን ከፈጸሙ በኋላ የማን ምስክር ናቸው እነዚህ ሰዎች የክርስቶስ ምስክሮች ናቸው መጽሐፍ ታውቃላችሁ ሐዋርያቶችን ጌታ ኢየሱስ ሲልካቸው ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አለ ኃይልን ትቀበላላችሁ በኢየሩሳሌም አለ በይሁዳ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ነው ያላቸው ምስክሮቼ ትሆናላችሁ ነው ያላቸው እነዚህም በሙሴና በኤልያስ መንፈስ የሚነሱ ነቢያቶች የክርስቶስ ምስክር ነበሩ ምስክርነታቸውን ሲፈጽሙ ከጥልቁ የሚወጣው አውሬ ወጥቶ ይገላቸዋል ይላል ከዛ በኋላ ልክ እንደ ክራይስት እንግዲህ 3 ቀን ሙሉ ነው እነዚህ ሰዎች በሞታቸው ጠላት የተደሰተው ለዚያው በሰው እጅ ወድቀው ስለነበረ ሬሳቸው በሰው እጅ ወድቆ ስለነበረ ሬሳቸውን አውጥተው አደባባይ ላይ ጥለው 3 ቀን ሙሉ ይመለከቱና ይሳለቁ ነበር ሰዎች ልክ በያዕቆብ ሞት ይደሰቱ እንደነበረ እዚህ ጋርም በእነዚህ ነቢያቶች ሞት እጅግ ይደሰቱ ነበር አደባባይ ላይ ያዩአቸው ይሳለቁ ነበር መጽሐፋችሁን ሄዳችሁ ስታነቡ እርስ በርስ ስጦታ ይሰጣጡ ነበር ይላል አደባባይ ማለት ሰው ሁሉ ጊዜ ጧት ከቤቱ ተነስቶ ሲወጣ ሳያልፍበት የማይሄድበት መንገድ ማለት ነው ሁሌ የሚያልፍበት መንገድ ነው እዛ መንገድ ላይ ተኝተው እነዚህ ነቢያቶች ሬሳቸው ነው በድን ሆነው ነው ያሉት የማያቸው ሁሉ ትላንትና እንደዚህ ሲያደርጉ የነበሩ ሰዎች እያሉ እየተሳለቁ እነሱን እያዩ ስጦታ ይሰጣጡ ነበር በጣም ይገርማችሁ ነገር ልብ ብላችሁ ስሙኝ ከ3 ቀን ተኩል በኋላ ይላል መጽሐፍ ሲናገር ከ3 ቀን ተኩል በኋላ ይላል ከእግዚአብሔር የወጣ የህይወት መንፈስ ገባባቸው ይላል ኦባካራዲያና ማንባራካቶስ እየሰማኝ ያለ ሰው ቢኖር ጮህ አሜን ይበል በተዋረዱበት ምዕራፍ ላይ ውርደትን ወደ ክብር የሚቀይር በሞቱበት ምዕራፍ ላይ ሞትን ወደ ህይወት የሚቀይር ከእግዚአብሔር የወጣ የህይወት መንፈስ ይላል የህይወት መንፈስ የትንሳኤ መንፈስ ነው ገባባቸው ይላል ሲገባባቸው ወዲያውኑ እነዚህ ሰዎች ተነሱ ጠላቶቻቸው ያዩአቸው ወደ ሰማይ አረጉ ይላል አንድ ሰው አሜን ይበል ዛሬም ክርስቶስን ከሙታን ያስነሳ ያው የትንሳኤ መንፈስ በወደቀ ነገራችሁ ላይ በተበላሸ ነገር ላይ በተቋጨ ነገር ላይ ባደመደማችሁት ምዕራፍ ላይ ይገለጣል በኢየሱስ ስም ይገለጣል በኢየሱስ ስም ይገለጣል በኢየሱስ ስም ይገለጣል በኢየሱስ ስም እስቲ ጮሁና የትንሳኤ ኃይል በሉ ድገሙ እስቲ
የመጨረሻ እግዚአብሔር ባበቃ ምዕራፍ ላይ የሚጠቀመው የትንሳኤን ኃይል ነው። በሞተ ምዕራፍ ላይ አበቃ ባላችሁት 4 ነጥብ ባረጋችሁት ምዕራፍ ላይ እንደገና ተነስቶ ሊሄድ አይችልም ባላችሁት ምዕራፍ ላይ የሚልከው የትንሳኤን ኃይል ነው። የትንሳኤን ኃይል ነው። በወደቃችሁበት ምዕራፍ ላይ ወደ እናንተ የሚልከው ሰውን አይደለም፣ ሀብትን አይደለም፣ ገንዘብን አይደለም፣ ወርቅን አይደለም። እንደገና የሚያቆም እንደገና የሚያስነሳ እንደገና የሚያስቀጥል የትንሳኤን ኃይል ነው ወደ እናንተ የሚልከው። ዛሬ በአንድ ሰው ስራ፣ በአንድ ሰው ቢዝነስ፣ በአንድ ሰው ጤና ላይ፣ በአንድ ሰው አገልግሎት ላይ የትንሳኤ ኃይል ይገለጣል። ይገለጣል 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 በኢየሱስ ስም። አንድ ሰው ጮሆ የትንሳኤ ኃይል ይበል። ድገም ውስጥ የመጨረሻ የትንሳኤ ኃይል እንደገና ያቆማል እንደገና ያቆማል እንደገና ያቆማል። የተበላሸን ምዕራፍ ያድሳል። የተዘጋን ምዕራፍ ይከፍታል። የተበላሸን ምዕራፍ ያድሳል። አውጃለሁ ዛሬ እየሰማችሁ ባላችሁበት በዚህ ስፍራ ላይ እንደገና የሚያቆም እንደገና የሚያሻግር እንደገና የሚያሳልፍ የትንሳኤ ኃይል ይገለጥ ይገለጥ ይገለጥ። እስቲ ጮሁና የትንሳኤ ኃይል በሉና ተናገሩ። የመጨረሻ ድገሙና አውጁ። ሃሌሉያ። በሰው አቆጣጠር አይሆንም በተባለ ምዕራፍ ላይ እንደገና የሚያድስ እንደገና የሚያስነሳ አንድ ኃይል አለ። እሱም የትንሳኤ ኃይል ነው። እሱም የትንሳኤ ኃይል ነው። አንድ ሰው ጮሆ የትንሳኤ ኃይል ይበል። ውታካ ፓራዲያ ለበረከታኒያ ማምባራካቶሳ አበቃ ባላችሁበት ነገር ላይ ተዘጋ በተባለበት ሰው በዘጋው ምዕራፍ ላይ ሰው ባቆመው ምዕራፍ ላይ ሰው እንደገና ሊቀጥል አይችልም በተባለው ምዕራፍ ላይ እንደገና የሚያስቀጥል አሰራር አለ። እሱም የትንሳኤ ኃይል ይባላል። አንድ ሰው ጮሆ አሜን ይበል። እግዚአብሔር የሞተን ሰው በእኛ ውስጥ ሆኖ ወይ በእናንተ ውስጥ ሆኖ የሞተን ሰው ሊያስነሳ ቢፈልግ የሚያስነሳው በትንሳኤ ኃይል ነው። እነዛ የደረቁ አጥንቶች ቁርበት ከወጣባቸው ስጋ ከወጣባቸው ጅማት ከወጣባቸው በኋላ ነገር ግን ሕያው አልነበሩም። ሕያው ለመሆን እስትንፋስ ያስፈልጋቸዋል። ሕዝቅኤልን ለነፋሱ ትንቢት ተናገር አለው። በዛ ነፋስ ውስጥ ወደ እነሱ ውስጥ የገባው የትንሳኤ ኃይል ነው። አሜን 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 አሜን። አንድ አማኝ ካለ ጮሆ አሜን ይበል። ባይዘዌ ይህንን ሰው ሲረዳ በሞተ ነገር ላይ ይህንን በሚረዳበት ሰዓት ላይ በሞተ ነገር ላይ ምንም አይናወጥም። የሞተ ነገር እንኳን እንደሚቀሰቀስ እንደገና እንደሚነሳ ያምናል፣ ያውቃል፣ ይረዳል። አሜን። የሞተ ምዕራፍ ሲመጣ አይደነግጥም። ወዲያው የሚመዘው የሚናገረው ነገር አለ። የትንሳኤ ኃይል ብሎ ይጠራል። ታምናላችሁ? ዛሬ በሞተም ባልሞተም ነገር ላይ እግዚአብሔር አምላክ ምስክሬ ነው። በመንጸልይበት ሰዓት ላይ የትንሳኤ ኃይል በዚህ ቤት ላይ በሙላት ይገለጣል። በሙላት ይገለጣል። ይገለጣል። በኢየሱስ ስም ይገለጣል። አንድ ነገር በዚህ ሰዓት ላይ ይሄንን ዕውቀት በልባችሁ ላይ እንድታደርጉ ሐዋርያው ጳውሎስም ለሮሜ ሰዎች አሳስቧል። እኛም በዚህ ሰዓት ላይ ይሄንን እንረዳ። ክርስቶስን ከሙታን ያስነሳው የትንሳኤ መንፈስ በእኛ ውስጥ አለ። አሜን 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 አሜን። ስለ በሽታ ከማሰብ በላይ ክርስቶስን ከሙታን ያስነሳ የትንሳኤ መንፈስ በእኔ ውስጥ አለ ብላችሁ ስለ ትንሳኤ መንፈስ ስታስቡ ያ የትንሳኤ መንፈስ በውስጣችሁ ያለ መንፈስ የምታሰላስሉት ያ ነገር ውስጣችሁ ያለውን ክፉ ነገር ሁሉ ከውስጣችሁ ያወጣል። አሜን ነው። ሐዋርያት ሥራ ምዕራፍ 28 ላይ የሚገርማችሁ ሰው ሁሉ ተደናግጦ ስለነበር ከመሃል ንቁ እሱ ነው። መርከብም ላይ ሆኖ አልተናወጠም። ወደ ማዶ እንሻገራለን ማናችሁም አትሞቱም ብሎ ተናግሯል። አውራቂስ የሚባል ንፋስ ተነስቶ ሰው ሁሉ ለነፍሳቸው ተስፋ ቆርጠው በነበረበት ቦታ ላይ ጳውሎስ ነው በዛ በተሰባበረ መርከብ ላይ ቆሞ እንደተናገረኝ እንዲሁ እግዚአብሔር ያደርጋል፣ አትፍሩ፣ ማናችንም አንሞትም ብሎ የተናገረ።
በስብባሪ እንጨት መላጥያ ወደምትባል ደሴት ደርሰው ሰው ሁሉ ለቀናት ምግብ አልበላ ተጨንቆ ነው ያለው ጭራሮ እየለቀሙ አምጥተው ሰዓት በሚያነዱ ሰዓት ላይ ጳውሎስ ጭራሮ እያመጣ ወደ ሰዓት በሚያስገባበት ሰዓት ላይ ከሙቀት የተነሳ ከሰዓቱ የተነሳ እፉኝት ወጣ ጳውሎስን ነደፈችው ይላል ጳውሎስን እፉኝቷ ስትነድፈው እፉኝቷ በምትነድፈው ሰዓት ላይ ምን አደረገ ይሰው ረጋ ብሎ የርዳታ ጥሪም አላደረገም ወደ ሰዓቱ አራገፋት ሌላ ሰው እንዳትነድፍ በሰዓቱ ትቃጣል ብሎ ወደ ሰዓቱ አራገፋት ይላል ሰው ሁሉ እሳቱን መሞቅትቶ በተለይ መላጥያ የነበሩ ሰዎች ወደ ጳውሎስ ተመለከቱና ምን አይነት ኃጢያተኛ ሰው ነው ከዚህ መርከብ አደጋ ቢተርፍ አሁን ደግሞ በፉኝት ተነደፈ ምን አይነት ኃጢያተኛ ሰው ነው ብለው ትኩር ብለው ይመለከቱት ነበር ወዲያውኑ ካውን አብጦ ይሞታል ብለው ካውን ፌንት ወደቀ ጳውሎስ ምናልባት በዛ ሰዓት ላይ ቁጭ ሲል ይሄው ቁጭ አለ በቃ ወደ ኋላ ሊያሸልብ ነው ሳይለው አይቀሩ ላይነሳ ሊያሸልብ ነው ሰውነቱን ደግሞ እየተከታተሉ ነው ካውን ያብጣል ብለው ለምሳላችሁ ቺፉኝት ማንንም በዛ ስፍራ ላይ ነድፋ ማንንም ሰው ሰርቫይቭ አድርጎ ተርፎ አያውቅም ወዲያው ሰው አብጦ ወዲያውኑ ይሞታል ሰው ስለዚህ ጳውሎስ ላይ ቢጠብቁ አጡ በኋላ ላይ ይህ ሰው አይደለም ይህ አምላክ ነው አሉ አሜን አትሉ እኛ ጋር መልሷል አምላክ በውስጧል የትንሳኤ ኃይል በውስጧል አንድ አማኝ ካለ ጮህ አሜን ይበል አንዳንድ ጊዜ ሰው የማያልፈውን ነገር ስትሻገሩ ሰዎች ይሄማ አምላክ ነው ሲሏችሁ አምላክ በኔ ውስጥ አለ ክርስቶስን ከሙታን ያስነሳ የትንሳኤ ኃይል በውስጥ ያለ ሃሌሉያ ምን መሰላችሁ ጳውሎስ የበራለት መረዳት ነው መገለጥ ነው ከኔ ጋር ጸጋ ስላለ እኔ አገልጋይ ስለሆንኩ ሐዋርያ ስለሆንኩ አይደለም ይህ ማንንም ሰው ገና ጌታን ያገኘ ክርስቲያን ራሱ በዚህ መረዳት ውስጥ ካለ ሰርቫይቭ አድርጎ መሻገር ይችላል ምንድነው መረዳቱ መሰላችሁ እፉኝቷ ውስጥ ካለው ከመግደል አቅም በላይ በኔ ውስጥ ያለው የትንሳኤ ኃይል ታላቅ ነው በኔ ውስጥ ያለው የትንሳኤ ኃይል ክርስቶስን ከሙታን ያስነሳ ነው ሮሜ 8:11 ላይ ያለው ቃል ክርስቶስን ከሙታን ያስነሳው የትንሳኤ መንፈስ በእናንተ ውስጥ ስለሚኖር በማን ውስጥ ስለሚኖር መጽሐፍ ያመኑት እነዚህ ምልክቶች ይከተሏቸዋል በስም ያጋንንትን እጃቸውን ደውያን ላይ ይጭናሉ ይፈወሳሉ የሚገድል ነገር ቢጠጡ እንኳን ምን አይላቸው ሃሌሉያ እስቲ ከኔ ጋር ያለው ይበልጣል በሉ በኔ ውስጥ በሉ እስቲ ተናገሩ ክርስቶስን ከሙታን ያስነሳ የትንሳኤ ኃይል የመጨረሻ በሉት አለ በኔ ውስጥ በሉና ተናገሩ የመጨረሻ ሃሌሉያ እንዴ ብዬ ልጨርስ ቅድም እንደተናገርኩኝ እግዚአብሔር ፍቅሩን ሲገልጥ በክርስቶስ ኢየሱስ አማካኝነት መስቀል ላይ የክርስቶስ ደም ሲፈስ እግዚአብሔር ፍቅሩን ገልጧል ትልቁ ፍቅር የተገለጠው በሰማይም በመድርም ከምድርም በታች በሰው ልጆች ታሪክ ውስጥ ትልቁ ፍቅር የተገለጠው መስቀል ላይ ነው የእግዚአብሔር ትልቁ ፍቅር የተገለጠው የት ነው መስቀል ላይ ነው የእግዚአብሔር ትልቁ ኃይል የተገለጠው ሲኦል ውስጥ ነው ክርስቶስን ከሙታን ሲያስነሳ ይህ የትንሳኤ ኃይል ደግሞ ከኛ ጋር አለ አሜን